እውነት ለመናገር የአማራ ህዝብ መከራ፣ የኢትዮጵያ መከራ፣ የንጹሃን ህዝቦች ስቃይ፣ በየአደባባይ ወድቀው የሚቀሩ የኑሮ ውድነት የሚንገላቱ በርከት ያሉ ዜጎች አሉን እንደ ኢትዮጵያ። እንደ አማራ ደግሞ ጀግኖች ወንድሞቻችን በተለያየ ቦታ ድል ቢያስመዘግቡም ድል ለማስመዝገብ የሚከፈል መስዋዕትነት አለ። መስዋዕትነት እየከፈሉ እየወደቁ ነው ያሉት። ይሄ ሊያመን ይገባል። የረሃብን አስከፊነት የራቦ ሰው ነው ሊረዳ የሚችለው። የችግርን አስከፊነት ችግር ውስጥ ያለፈ ሰው ነው ሊረዳ የሚችለው። የኑሮ ውድነትን በኑሮ ውድነት ላይ ያለፈ ሰው ሊረዳ የሚችለው። ዶክተር ካልተማረ ዶክተር መሆን አይችልም። ሁሉም የሙያ ዘርፍ አለው። እያንዳንዱ ሁሉም ሰው በሚሄድበት ጎዳና ስኬታማ ለመሆን ያንን ፈተናዎች ማለፍ መቻል አለበት። በየትኛውም አቅጣጫ ያሉ የሰው ልጆችን አከብራለሁ፣ በየትኛውም መንገድ ያሉ ማለት ነው። ሶሻል ሚዲያ ላይ የምመለከተው ውርጋጥነትና በተለይ እህቶቻችን የሚያስተላልፉት የሚያደርጉትን ነገር እኔ አይስማማኝም። በምንም ጉዳይ አልቀበልም። የኔን አንደበት ነው እንጂ መጠበቅ የምችለው የግለሰቦችና የሰዎችን አንደበት መጠበቅ አልችልም። አዝናለሁ በሚተላለፉ በሚደረጉ ነገሮች። ሁላችንም አላፊዎች ጠፊዎች ነን። ሁላችንም ወደምንሄድበት እንሄዳለን። ከአንደበት የሚወጣና አንደበት የሚያስተላልፈው በክፋትና በተንኮል የምንራመደው ነገር ግን ተመዝግቦ ይቀመጣል። በምንከፍለው በየትኛውም አቅጣጫ ቢሆን እንደ ዋጋ የምንከፍልበት ጊዜ ይመጣበት ጊዜ ይኖራል። አንደበታችንን ከብልግና ብንቆጥብ መልካም ነው። እየተደረገና እየሆነ ያለው የትግል አቅጣጫና የትግል መንገድ ብዙ የህይወት ዋጋ እያስከፈለን እየሄድን ያለ ነውና በአማራ ህዝብ በአደባባይ ላይ ሲሸቅጡ ሲነግዱ ሲለምኑበት የሚውሉ ንጹሃንን ሲበዘብዙ ሲያስበዘብዙ በዚህ ግርግር የራሴን ጥቅም አከብቼ የራሴን ሀብት የራሴን ንብረት ይዤ ወደ ተሻለ ነገር እሻገራለሁ ብሎ የሚያስቡ በርከት ያሉ በአማራ ስም አማራ የሆኑ ከአማራ ክልል ውጭም አማርኛ የሚያወሩ የህዝቡን ልክ እንደ አንድ ገበያ መሸቀጫና መነገጃ ምን ትርፍ አገኘው እንጂ ምን ያህል ሰው ሞተ፣ ምን ያህል ሰው ተጎዳ የሚለውን የማያስቡ ሰዎች አሉ። የሰው ልጆችን በሙሉ እንደኔ ያስቡ ማለት አይቻልም። አብዛኛው ግን በዛ የሚጓዝ ከሆነ በጣም ችግር ውስጥ ነው ያለ ነው ማለት ነው። ቆም ብለን ማየት መቻል አለብን። ስለ ሀቅ የሚያወሩ ስለ ሀቅ የሚናገሩ ሰዎች ዋጋ እየከፈሉ እየረገፉ የምንሄድ ከሆነ በገለባዎች የምንመራ ከሆነ ገለባዎች መሰረት የላቸውም። ንፋስ በመጣ ጊዜ ያንዘዋዥዋቸዋል። የራሳቸው ሀሳብ የላቸውም። በእነሱ ላይ ሊጠቀም የሚገባ በክፋት ላይ ያታነጸ ክፋትን መሰረት ያደረገ ሰዎች ሊኖራቸው ይችላልና በአብዛኛው በክፋት ላይ መሰረት ያደረጉ ሰዎች በእውቀት ማነስ የሚንገላቱ ሰዎች ሶሻል ሚዲያውን ተቆጣጥረውታል። በጣም በርከት ያለ ተከታይ ያላቸው በብልጠትና በተንኮል የተሞሉ ሰዎች ሶሻል ሚዲያውን ተቆጣጥሮታል። ለዛ ነው ንጹሃን ምድር ላይ ደም እንደ ጎርፍ እየፈሰሰ ያለው። እውነትን የሚናገሩ አደባባይ ላይ ወጥተው መልእክት የሚያስተላልፉ ሰዎች ሊሰመጡና ሊደመጡ አይችሉም። ምክንያቱም ገለባው ተቆጣጥሮታል። የሶሻል ሚዲያ ላይ ያለውን ነገር በጽሞና እንድትከታተሉ ድምፄን የምሰሙ ሰዎች መቼም ቢያንስ ወደ 80 ሺህ ሰው ይመለከተኛል። በተለያየ አጋጣሚ የሚሆነውና የሚደረገውን ነገር በጽሞና እንከታተል። እውነት የወገኖቻችን ደም፣ እውነት የወንድሞቻችን ንጹሃን እውነተኛ ጥሩ ነገር የምንፈልግ ከሆነ ሃይማኖት አለን ብለምና ሙስሊም፣ ፕሮቴስታንት የፈለከው የእምነት ተከታይ ልትሆን ትችላለህ። ያ እምነት ጨፍጭፍና ግደል፣ በሰዎች ደም በሰዎች አፊዝ ቀልድ እስካላለ ድረስ በየትኛውም እንደዚህ አይነት የሚል እምነት አይቻላቅም። በእምነት ውስጥ የምንኖር ሰዎች ልኖር እንችላለን እና በንጹሃን ደም ባንቀልድ መልካም ነው የሚላለኝ። አሁን ያለው የገበያ ሁኔታ ምንድን ነው? እንግዲህ በእርዳታ ስም ይሰበሰባል፣ በእርዳታ ስም ይቀለዳል፣ በእርዳታ ስም በሰዎች ይሸቀጣል፣ ይነገዳል። አሁን ከእርዳታ ስም ወጥተው ደግሞ ወደ ጌም ጨዋታ ገብተዋል። እነዚህ ሰዎች ከመሰረቱም ስለ ህዝባቸው፣ ስለ ወገኖቻቸው ስለሚሆነው ስለሚደረገው ነገር የሚያስቡ ሰዎች አይደሉም። ለምንድን ነው እንደ ሰው ልጅ ቆመን ማሰብ የከበደን የሚለው ያሳስበኛል። ለምንድን ነው በንጹሃን ደምና በሚፈሱ በወገኖቻችን ላይ የምንቀልደው? እኔ አማራ ብቻ አይደለም፣ የኦሮሞ፣ የቤንሻንጉል፣ የጉሙዝ፣ የሶማሌ፣ የጉራጌ፣ የአፋር፣ የጋምቤላ፣ የትግሬ ያሉት የሁሉም ሰዎች ደም መፍሰስ አለበት የሚል አቋም የለኝም። በቃ የማንም ሰው ማልቀስ የለበትም። ሰላም ለሁሉም ይጠቅማል። ይህንን ሰላም ግን ተቀባይነት እንዳይኖረው ይህ ሰላም እንዳይረጋገጥ በዚህ ሰላም ውስጥ እናተርፋለን የሚሉ ዕለታዊ ንብረትና ሀብት ላይ ፎከስ የሚያደርጉ ሰዎች
ነገሩን እያበላሹትና እየተጓዝን ያለ ነው። እኔም ማዝነው በጣም በርከት ያሉ ንጹሐን በርከት ያሉ ወንድሞቼ በርከት ያሉ የተማሩ እውቀት ያላቸው ህዝብን መርተው ወደፊት መሻገር የሚፈልጉ አምላካቸውን የሚፈሩ ሰዎች በየተለያየ አጋጣሚ በተለያየ ቦታ እየረገፉ ነው። ስለ እውነት የሚናገሩ ሰዎች፣ በሃይማኖት ውስጥ ስለ እውነት የሚናገሩ ሰዎች፣ በፖለቲካ ውስጥ ስለ እውነት የሚናገሩ ሰዎች አይቆዩም። አጭበርባሪ፣ ወንበዴ፣ ገዳይ፣ አስገዳይ፣ ንጹሐንን የሚያስበሉ ሰዎች ግን ወደ አደባባይ ከፍ ይላሉ። ህዝቡ እንደ ህዝብ ዝም ካለ ዋጋ ይከፍላል። እመኑኝ፣ ደም ገና ይፈሳል። በቃ ሌላ ምንም የምናገረው ነገር የለም። ውሸታሞች፣ አስመሳዮች፣ በሃይማኖት ውስጥ ተደብቀን የምናጭበረብር የምናወናብድ እግዚአብሔርን የምንፈራ ሰዎች ሆነን አልተገኘንም። ስለ የእውነት የሃይማኖት አባቶችን በአደባባይ ወጥተው እውነትን እውነት ሐሰትን ሐሰት ብለው መናገር ከብዷቸዋል። መስዋዕትነት የምትቀበልበት ባለህበት ስለ እውነት የምትሰዋበት ጊዜ ከሆነ አሁን ነው። ይሄንን ጊዜ መጠቀም ያልቻሉ ይሄንን ጊዜ ለምእመናቸው ወይም ደግሞ ለማህበረሰቡ መስጠት መክፈል ያልቻሉ በርከት ያሉ አስመሳይ ሰዎች ተቆጣጥረውናል። ይህን እንዴት ነው የምንላቀቀው? መላው ተመልካቹ ይሄን የሚመለከተው ጉዳዩ አድርጎ በእውነት ላይና በሐቀኝነት ላይ መሰረት አድርጎ ሲጓዝ ነው። ውስጥ የሚሰማውን ፖለቲካ አይደለም ነው፣ ውስጥ የሚሰማኝን ያለውን ነገር ነው ማስቀምጠው። እኔ እንደ ሰው ልጆች አስባለሁ። እንደ ሰው ልጆች ምንድነው የሚሆነው? ምንድነው የሚመጣብን? ምንድነው እየተደረገ ያለው የሚለው ነገር ያሳስበኛል። አስመሳይነትና አድርባይነት ነው። ስለ ሰዎች ኃጢአት፣ ስለ ሰዎች ክፋት፣ ስለ ሰዎች ኃጢአት ማውራት አልፈልግም። ስለ ሰዎች ስለ አካል ብልታቸው መናገር አልፈልግም። ሁላችንም በተለያየ የተለያየ መንገድ የምንከፍለው ያለፍንበት የተራመርነው ነገር አለ። የሰው ልጅ ግን በሰው ደም እጁን ከታጠበ በሰው ልጅ ሕይወት ላይ የሚሸቅጥ ከሆነ በሰው ልጅ ንግድ ላይ ከቆመ ችግር ነው። በሰው ልጅ ላይ የምትሸቅጡና የምትነግዱ በዚህ ሶሻል ሚዲያ ላይ ያላችሁ እንድትቆጠቡ ጥሬን አስተላልፋለሁ። ማህበረሰቡ እንዲከታተል ጥሬን አስተላልፋለሁ። አመሰግናለሁ።